ከሰሯቸው ስራዎች የመጀመሪያው በደንብ የሚያኮራኝ በየማስበው ጀስት የእናቴ ችግር በመፍታቴ ያን ማሽን በመስራቴ በጣም ደስ ይለኛል። የተለያዩ ሙያዎች አሉኝ። የአናጺነቱ ሙያም ነበረኝ። ነገሮችን ቢውልድ ማድረግ እችላለሁ። 12ኛ ክፍል ተማሪ ነኝ። እስካሁን ወደ 12 የሚጠጉ የፈጠራ ስራዎችን ሰርቻለሁ። ቤታችንን እንጠብቃለች። ከስሟም ስንነሳ ተምበርሊን ማለት በሎካል ላንጉዌጅ በእኛ በስልጥኛ ላንጉዌጅ ለአይነት ኑር ማለት ነው። ለምንድን ነው እንደዛ የተባለችው? ቤት ውስጥ እንደ ሽርጉድ እያለች ቤታችንን ስለምጠብቅ ነው። አስር ልሰግድ ገባሁኝ አካባቢያችን ላይ መስጊድ ላይ ሰግጄ ስመለስ አጣሁት ያን ጫማ። እዛው ተናድጄ ምን አሰብኩኝ፣ የጫማ ጂፒኤስ ለምን አልሰራም አልኩ። ጫማው ልክ ሲጠፋ ያለበትን በስልካችን ማየት እንድንችል ያን ሲስተም ለምን ቢውልድ አላደርግም አልኩኝ። አዳዲስ ነገሮችን ለመፍጠር በምን ውሻን የሚተካ ሮቦት አልሰራም ብዬ ተነሳሁኝ። ተስፋ መቁረጥ የሚባል ነገር መኖር የለበትም ነው። ኢንሻአላህ ደግሞ እንደ አፍሪካ ትልቁን የቴክኖሎጂ ካምፓኒ ቢውልድ ማድረግ እፈልጋለሁ። ራሴን ከውጭ ጋር ኮምፒቲት እያደረኩኝ ሀገሬን ከፍ ማድረግ እፈልጋለሁ። ሃሩን ሚዲያን በቴሌብር ይደግፉ። ሃሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሃሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሃሩን ሚዲያ ቀዳሚ የመረጃ ምንጭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች ፕሮግራማችንን በዓለም ዙሪያ ሆናችሁ የምትከታተሉን ሁሉ በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ድረሳችሁ እያልን ወደ ዛሬው ዝግጅታችን እናመራለን። እንግዲህ በዛሬው ዝግጅታችን ሀገራችን በአፍሪካ ደረጃ አለፍ ሲልም እንግዲህ በዓለም ደረጃ ሊያስጠራ የሚችል ታዳጊ ጋር አጠር ያለ ቆይታ እናደርጋለን። አብራችሁን ቆዩ። በመጀመሪያ እንኳን ደህና መጣህ። እንኳን ደህና ቀን። እስኪ መጀመሪያ ስምህን አስተዋውቀንና እንጀምር። እሺ፣ ያው ስሜ ሙአዝ በህሩ ይባላል። ተወልጄ ያደግኩት ስልጤ ዞንና አካባቢዋ ላይ ነው። 12ኛ ክፍል ተማሪ ነኝ። እስካሁን ወደ 12 የሚጠጉ የፈጠራ ስራዎችን ሰርቻለሁ። ኦኬ፣ መርሃባ። እንደው በፈጠራ ስራ ለመሰማራት ያነሳሳህ ነገር ምንድን ነው? መጀመሪያ ላይ ያው ብዙ ጊዜ እኛ ቤት ላይ ብዙ የሚመጡ ባለሙያዎች አሉ። ለምሳሌ ኤሌክትሪሻን ይሆናል፣ ጂፕሰም የሚሰራ ሰው፣ አናጺ ጭምር። በተለይ እኛ ቤት በጣም የሆነ ችግሮች ሲኖሩ የተለያዩ ነገሮች ሊሰሩ ሲፈለጉ እነሱ እኛ ቤት ይመጣሉና እኔ በዛ ሰዓት ላይ እንደ ድመት ቁጭ ብዬ ነበር ማያቸው። ሙያቸውን በጣም ወስድ ነበረ እና ከተወሰነ ጊዜ በኋላ ጀስት እነሱ እኛ ጋር መምጣት የሚያቆሙበት ነገር ዲሽ ሲበላሽ መስራት፣ ስቶቭ ሲበላሽ መስራት የመሳሰሉ ነገሮችን እያዳበርኩ መጣሁ ማለት ነው። ከዛ ከተለያዩ ጊዜያቶች በኋላ ጀስት አሁን እሞካከር ነበረ። አሁን ሁሉም ሰው ከህፃነቱ እንደሚሞካከረው ጀስት የተለያዩ እቃዎችን አበላሽ ነበረ። እየሞካከርኩኝም ብዙ ምክሮች ያገኝ ነበረ። ለምሳሌ የሆነ ሰዓት ላይ አውሮፕላን ሰርቼ በሪሞት የሚንቀሳቀስ ቤት እንግዳ በሰበሰበበት ሰዓት ላይ እየነዳው አስገባሁት እና በዛ ሰዓት እንግዳዎቹ ከዩኒቨርሲቲ ምናምን የመጡ አስተማሪዎች ነበሩ። ስለ ቴክኖሎጂ ላቅ ያለ እውቀት አላቸውና ደነገጡ ምናምን እስከ መነሳት ድረስ ደረሱ በተቀመጡበትና በዛ ሰዓት ላይ አንዱ ምን አለኝ፣ የተሰሩ ነገሮችን ከምሰራ የተሰሩ ነገሮችን ስትሰራ ስለዛ ነገር ያለህ እውቀት ይጨምራል። አዳዲስ ነገሮችን ለመፍጠር ሞክራለኝ። ከተወሰኑ ጊዜያቶች በኋላ ከእናቴ ጋር ወደ ወፍጮ ቤት ሄድን። በረመዳን ሰዓት ያው እህል ገብስ እንትን ከካየለ በዛ ሰዓት እና ወደ ለሾርባ የሚሆን ማለት ነው ወደ ወፍጮ ቤት ሄድን ማለት ነው። እና ልክ ከተከካ በኋላ ለንፋስ ይሰጣል ገለባውንና ፍሬውን እንዲለይ ማለት ነውና በዛ ሰዓት ንፋስ ልክ ማዘር ወይም እናቴ በጆሮ ሽው ሲል አረ ሙአዝ በአላህ ተነስ፣ ንፋሱ እንዳያመልጠን ተነስ ምናምን ያለችኝ ጀስት በንፋሱ እንደዚህ እያደረግን ገለባውና ፍሬውን እንለይ ነበረ። ከዛ ይሄን ነገር ጀስት እንዴት አድርጌ ሶልቭ ማድረግ ያለብኝ ብዬ አሰብኩኝ። በታቱ በጣም ስንገላታ ማለት ነውና እንደነገርኩ ያው ቅድም የተለያዩ ሙያዎች አሉኝ። የአናጺነቱ ሙያም ነበረኝ። ነገሮችን ቢውልድ ማድረግ እችላለሁ።
እና ይህን ነገር እንዴት ላድርግ በሚል አሰብኩኝ፣ ፕላን አደረኩኝ፣ ጀስት ሰራሁት ማለት ነው። እና ምንድን የሰራሁት ከላይ እህልን የሚይዝ ቋት አለ፣ ቬንቲሌተር ይኖረዋል፣ ጀስት ንፋስ ይሰጠዋል። ገለባውና አፈሩን የተለያዩ ነገሮች የሚለይ አይነት ማሽን በመስራት ነው ወደ ፈጠራው ዲቴል የገባውበት ገጠመኝ። ስለዚህ ቤተሰብህ ላይ ያለውን ችግር ከመፍታት ነው የጀመርከው ማለት ነው እዛው ከምታየው ነገር። መልካም። እንግዲህ ይህንን ስራ ወደ ፈጠራ ስራ ስትሰማራ እንግዲህ ገና በልጅ እድሜህ ሊሆን ይችላል። ቤተሰቦች፣ ጓደኞች ማበረታታትም ሊሆን ይችላል፣ ተስፋ የማስቆረጥ ነገርም ሊሆን ይችላል። እንደው እንዴት ተቀበሉ እስኪ የሚለውን እኔ ያው በመጀመሪያ ፋዘር ወይም ባባም ማሚ የተማሩ ሰዎች ናቸው። ጀስት ሁለቱም ማስተሬት አላቸው። ያ ማለት እነሱ የሚፈልጉት የሰሙት ነገር አለ። አሁን በብዛት የኛ ኮሚኒቲ ያለው የተጫነው ነገር አለ። ያ ምንድነው? ጀስት አንድ ልጅ ተምሮ ወይ ዶክተር ወይ ፓይለት መሆን አለበት ብሎ ነው የሚያስበውና እኔ ምን አደረኩኝ? ጀስት ፋዘር ከልጅነት ጀምሮ ያው ትምህርትም ላይ አሪፍ ባክግራውንድ ስላለኝ ፓይለት እንደሆን ይፈልግ ነበረ። ጀስት ቁመትም አሪፍ ስለነበርኩኝ ከዚህ የጓደኞቹም ልጆች ፓይለት ሆኖ ስለተመረቁ ይፈልግ ነበርና ያው ብዙ አይነት ጫናዎች ነበሩ። ለምሳሌ ከጓደኛ ስንጀምር አሁን ማን ነው ከፋሚሊ ፋዘር የተለያዩ ነገሮችን ከተወሰኑ ጊዜዎች በኋላ ተመለሰ እንጂ አንተ ልጅ ትምህርት ላይ ፎከስ አድርግ፣ ይሄ ምንም ነገር አይጠቅምህም፣ ይሄን ነገር ከፈለክ በኋላ ትደርስበታለህ። ያው የተጫነባቸው ነገር ያልኩ ይሄ ነው። የሆነ ትምህርት ላይ ብቻ ፎከስ ማድረግ ብዙም እኔ ስላልታየኝ፣ ያ ማለት ያው ትምህርት ለሁሉም ነገር ወሳኝ ነው፣ በት ደግሞ ከጎን ለጎን የተለያዩ ነገሮች መሞከር አለብኝ ብዬ ስለማሰብ እንደዚህ አይነት ጫናዎች ነበሩ ከፋሚሊ። አይጠቅምህም፣ ትምህርት ላይ ብቻ ፎከስ አድርግ የሚሉት ነገሮች ጀስት ነበሩ። ከጓደኛ ያው ጓደኞቼ የተወሰኑት ኳስ ይጫወታሉ፣ የተወሰኑት ደግሞ ጀስት ትምህርታቸው ላይ አሪፍ የሆኑ ባክግራውንድ ያላቸው አሉ። ጀስት እንደማንኛውም ጓደኛ ማለት ነውና ብዙ እንትኖች ነበሩ። ለምሳሌ ያው አምነህበታል ግን የሚል ጥርጣሬ ምናምን ይኖራቸዋል በብዛት። ጀስት እኔ ግን ያው ኢንሻአላህ አሳካዋለሁ ያልኩኝ በተለያዩ ጊዜዎች እንደዛ ያደረኩኝ እየመለስኩላቸው በተግባርም እያሳየዋቸው ያን ይመስላል። መልካም። እንደው እስኪ ከሰራሃቸው ስራዎች ውስጥ እጅግ በጣም የምትኮራበትና ዋጋ ከፍዬ ሰርችበታለሁ ነገ ወዲያ መለስ ብዬ ባየውም እንኳን በጣም ያኮራኛል የምትለው የፈጠራ ስራ ካለ እስኪ? ኦኬ፣ ያው ከሰራኋቸው ስራዎች የመጀመሪያው በደንብ የሚያኮራኝ ብዬ ማስበው ጀስት የእናቴ ችግር በመፍታቴ ያን ማሽን በመስራቴ በጣም ደስ ይለኛል። ያው ሲቀጥል ደግሞ አሁን ሚዲያ ላይ እጂ ያልቀረብኩት የፈጠራ ስራ አለ። ያ ምንድነው? መስጊድ ላይ የሆነ ሰዓት ላይ አስር ልሰግድ ገባሁኝ አካባቢያችን ላይ መስጊድ ላይ እና እንደ አጋጣሚ ደግሞ አዲስ ጫማ ከገዛው ሳምንቴ ነው እና ሳምንት ከሆነኝ በኋላ መስጊድ ገብቼ እንደ ማንኛውም ሰው እንደውም የዛች ቀን ሲለኝ በጣም አላይቼ ነው ያስቀመጥኩት ጫማውን ማለት ነው። ሰግጄ ስመለስ አጣሁት ያን ጫማ። ይሄ ጀስት አብዛኛው ሙስሊም ያጋጥመው ችግር ነው እና እዛው ተናድጄ ጀስት ምን አሰብኩኝ፣ እዚች ጋር ለምን እንደውም ካሜራ አላደርግም አልኩኝ። ግን መስጊድ ሲሆን ትንሽ ደበረኝና ካሜራ መቅጠሙ ይሄን ሌባማ ጀስት እኔ አዲስ ጫማ አምጥቼ ፈትነዋለሁ ብዬ ምን አደረኩ መሰለህ፣ የጫማ ጂፒኤስ ለምን አልሰራም አልኩኝ። ለምሳሌ ያ ምንድነው ጫማው ልክ ሲጠፋ ያለበትን በስልካችን ማየት እንድንችል ያን ሲስተም ለምን ቢውል አላደርግም አልኩኝ። ጫማ ላይ የሚገጠም ማለት ነው። ጫማ ላይ የሚገጠም እና ደግሞ መገጠም አሁን ለምሳሌ ቻርጅ ያልቃል ሰው ቢል ራሱ አሁን ፍሌክሲብል ሶላር ፓኔል የሚባሉ አሉ። ሶላር አሁን እኛ የምናውቀው ጀስት ቆርቆሮ ላይ የሚሰቀረው ያ መስታወት የሚመስለው ነው አይደለም፣ ግን ዋተር ፕሩፍ የሆኑ እንደ ላስቲክ የሆኑ ሶላር ፓኔሎች አሉ። እነሱ ከላይ ጫማው ላይ የተወሰኑ ፓርት ላይ ይለጠፋል በማያስነቃ መልኩ ማለት ነው። ከዛ በኋላ ጀስት ጫማው ሪቻርጀብል የሆነ በትንሽ ውስጥ ላይ ዋተር ፕሩፍ የሆነ ጂፒኤስ ይገጠምና ሌባው የት እንዳለ በዛው ማወቅ እንዲቻል አይነት ሲስተም። ሁለተኛ ጀስት የትኛውም ተማሪ በሚያጠፋበት ሰዓት ኬዙ የምትመዘግብ ተማሪ እንደ ድሮዋን ብላክ ሊስት ምናምን የመሳሰሉ ነገሮች የሚያስቀር ሃርድዌርና ሶፍትዌር አንድ ላይ ያገናኘ የፈጠራ ስራ ነው። እና ደግሞ ሌላኛው ተምበርሊን ሃውስ ኮንትሮሊንግ ፐርፐዝ የምትሰራ ሮቦት ናት። እሷ በብዙ አይነት መንገድ
ቤታችንን እንጠብቃለች። ከስሟም ስንነሳ ተምበርሊን ማለት በሎካል ላንጉዌጅ በእኛ በስልጥኛ ላንጉዌጅ ለአይነ ትኖር ማለት ነው። እና ለምንድነው እንደዛ የተባለችው? ቤት ውስጥ እንደ ሽርጉድ እያለች ቤታችንን ስለምታስተናግድ ቤታችንን ስለምጠብቅ ነው። ይሄን ለሳራ ያነሳሳኝ ጀስት የሆነ ሰዓት 11ኛ ክፍል ላይ ስንማር ዩኒት 1 ባዮሎጂ ላይ ኢሚቴሽን ኦፍ ኔቸር ነው ቴክኖሎጂ የሚሰራው። የተፈጥሮ ሁኔታዎችን በማየት ቴክኖሎጂ ይሰራል እና አውሮፕላን የታየው ወፎችን አውሮፕላን የተሰራው ወፎችን ታይቶ ነው። የተለያዩ ነገሮች እየታዩ ለምሳሌ እዚህ የምንጠቀምበት ካሜራ ከሰው ልጅ አይን የተወሰደ ነው እና እኔም የሆነ ኢሚቴት ለማድረግ አሰብኩኝ ውሻን ማለት ነው። አሁን ውሻ ኢስላም ቤት ላይ አይቻልም እና በምን ውሻን የሚተካ ሮቦት አልሰራም ብዬ ተነሳሁኝ። በዛው ልክ የውሻን እንደ ውሻ ታነፈንፋለች። ሌባ ድምጽ ስትሰማ ደግሞ ለባለቤቱ መደወል ትችላለች። የተለያዩ እንደዚህ ቤት ውስጥ ጭስ ምናምን ሲኖሩ ለባለቤቱ መደወል ትችላለች። ይህን የመሳሰሉ ካሜራም ላይቭ በስላላት ቤት ውስጥ የሚፈጠረውን ነገር በተለያዩ ምክንያቶች እኛ ከቤቱ ብንርቅ ራሱ ማየት እንችላለን እና ከሰራዋቸው በደንብ የሚያኮሩ ስራዎች እነዚህ ናቸው። ኦኬ እንደው ካነሳቸው ስራዎች መካከል እንግዲህ የሚያኮሩኝ ብለህ የነገርከን ነገሮች አሉና እንደው ትንሽ ዘና ያደረገኝ የመስጂድ ጫማ ይጠፋል ምናምን የተባለው ነገር ተወሰነ ፈገግ ያሰኛልና ይህን ፕሮግራም የምትከታተሉ እንግዲህ አዲስ አበባ ላይ በተለይ በተለያዩ መስጂዶች ይህ ነገር በጣም ሰዎችን ያማረረ ነገር ነውና ማዘዝ ትችላላችሁ። እሱ ጋር ያለው አሽር መልካም። ሀሩን ሚዲያን በቴሌብር ይደግፉ። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ ምንጭ። እንደው እስካሁን የሰራቸው ስራዎች አሉ። ከነዚህ ስራዎች ብዙ ትምህርቶች እንደወሰድክ ሌሎችንም ወጣቶች አርአያ እንደሆንክ ይታወቃል። እንደው ለወደፊቱ ደግሞ አንተ ማሳካት የምትፈልገው ነገሮች ምንድን ናቸው? እስኪ እንግዲህ ያው በተለያየ ጊዜ ያው የፈጠራ ስራ የሚሰሩ ልጆች ምንድነው ያው እኔም ያለፍኩበት እንትን ስለሆነ ጀስት ሆል እንትን የሚያስቡት ነገር ምንድነው አካባቢያቸው መቀየር ነው። ለምሳሌ የኔን ተምበርሊን ሮቦት ገጠር አካባቢ ወስጄ ብለቃት አውዝ ብለሽ ጠረጂ ምናምን ብሎ ነው የሚርቋት ምናምን ነገር እና ጀስት ያንድ ኢኖቬተር ወይም ያንድ ስራ ፈጣሪ እንደ ሁሉንም ወኪዬ ስናገር የሆነ ኮንሰፕታቸው አንድ የሚያደርገን ነገር አካባቢያችን ወይ ሀገራችንን መቀየር የምንፈልገው ነገር ነው። ጀስት እኔ የምፈልገው ያ ነው። በምችለው አቅም ራሴንም አፕግሬድ አድርጌ ከውጭም የተለያዩ ነገሮች ጀስት ራሴን ከውጭ ጋር ኮምፒቲት እያደረኩኝ ሀገሬን ከፍ ማድረግና ኢንሻአላህ ደግሞ ጀስት እንደ አፍሪካ ትልቁን የቴክኖሎጂ ካምፓኒ ቢውልድ ማድረግ እፈልጋለሁ እና ለፊውቸር ፕላን ነው ኢንሻአላህ። መልካም። እንደው አሁን ከራስ ተሞክሮ ብዙ ነገሮችን አወራን። ይህን ፕሮግራም የሚከታተሉ ታዳጊ ወጣቶች ሊኖሩ ይችላሉ፣ እንዲሁም ደግሞ በርካታ ወጣቶች ይከታተሉታልና እንደው ለነሱ ለወጣቶች ማስተላለፍ ትፈልገው መልእክት ካለህ ተሞክሮና ካየው ነገር እንደው የተወሰነ እስኪ ብታካፍለን። እሺ ወይ በብዛት የፈጠራ ስራ የሚሰራ ሰው ጀስት ቻሌንጅ ያልፋል። አሁን ከነዛ ቻሌንጆች አንደኛው ማቴሪያል ነው። ማቴሪያል ደግሞ ጀስት የሚገዙ ማቴሪያሎች በጣም ውድ ናቸው። ለምሳሌ ድሮን ምናምን ሲገዛ ጀስት እስከ 200 ምናምን ሺህ ብር የሚያስወጣ አይነት ነው። ያ ደግሞ በእኛ አይነት ሌቭል ላይ ማይቻል ነገር ሆኖ ይገኛል እና ብዙ ጊዜ ልጆች ተስፋ የሚያስቆርጣቸው ነገር ይሄ ነው፣ የማቴሪያል ጉዳይ ነው። ሲቀጥል ደግሞ ከፋሚሊ ጋር የተያያዘ ነገር ነው። እንዳልኩ ቅድም የኛ ማህበረሰብ ጀስት ትምህርትና ትምህርት ላይ ብቻ ፎከስ እንድናደርግ ይፈልጋል። ስኪሎች ላይ ፎከስ እንድናደርግ አይፈልግም። ለምሳሌ አንድ ኳስ የሚጫወትን ልጅ ከትምህርቱ ጎን ለጎን እንዲጫወት ጀስት እቃ ራሱ
ታኬታ ራሱ ገዝተን መስጠት አለብን። ምክንያቱም ፍላጎቱ እዛ ላይ ስለሆነ ያ ሰው ቢበረታታ ጀስት አሪፍ ደረጃ መድረስ የሚችል ልጅ ሊሆን ይችላል። ከዚህ ብዙ ያየናቸው ትላልቅ ሰዎችም ያለፉበት መንገድ ስለሆነ ማለት ነውና ጀስት ከኔ ላሉ ትናንሽ ወንድሞቼ ወይም ታናናሾቼ የምመክረው ነገር ምንድነው የሆነ ነገር ካሰባችሁት በኋላ ኢንሻአላህ አላህ ያሳካዋል። ግን ዋናው ነገር ተስፋ አለመቁረጥ ነው። አንድ ነገር ጀስት እንዲሳካ ከተፈለገ ተስፋ አለመቁረጥ ዋነኛው ነገር። ሲቀጥል ደግሞ ጀስት ዲሲፕሊን ኖሯቸው ከፋቸው አዘኑ አላዘኑ ጀስት መስራት ነው። ምክንያቱም የሚያምልበት ምክንያት ምን መሰለ ብዙ ጊዜ ቲክቶክ ላይ ፖስታቸዋለሁ። እኔ የምሰራበት ቦታ በጣም ሪስክ ያለበት ቦታ ነው። አሁን በዚህ ሰዓት እኔ ጀስት ትምህርት ቤት ነው ማድረው እና ትምህርት ቤት ውስጥ ነው ማድረው። አሁን አስቡት ትምህርት ቤት እንደገና እማራለሁ እዛው አድራለሁ። ለሰላትና ለምግብ ብቻ ነው ከትምህርት ቤት ግቢ ውስጥ መውጣው። እዛ ማድርበት ምክንያት አንደኛ ጥናት ምናምን ሲኖር የተወሰኑ ሞካከራለሁ። ግን በብዛት ኢኖቬሽኑ ላይ በጣም ዲፕ ሆኜ እንድሰራ ማታ ማታ ማልተኛበት ሲቹዌሽኖች ይፈጠራሉ። በዛ ጊዜ ደግሞ ለተለያዩ ነገሮች ማይመች አይነት ቦታ ነው። ለምሳሌ ያው ማታ ማታ ስንተኛ የጅብ ድምጽ በቃ ግዴታ መስት ነው። ይሄን ያህል ሪስክ የምንወስደው ጀስት ለዓላማችን ነው። ይሄን ያህል ሪስክ ተወስዶ ተስፋ መቁረጥ የሚባል ነገር መኖር የለበትም ነው ሆል ኮንሰፕቱ። ምክንያቱም ተስፋ ከተቆረጠ ጀስት ምን ይመጣል ነው። አሁን አንድ ሰው ተስፋ ከቆረጠ ምን ሌላ አማራጭ አለው? ያን ኮንሰፕት እያሰቡ ጀስት በደንብ ዲፕሊ ገብተው ከኔም በላይ ሪስክ እየወሰዱ ቢሰሩ ጀስት የሚፈልጉበት ደረጃ ይደርሳል። ምክንያቱም አንድ ነገር ላይ ሪስክ ስትወስድ ለዛ ነገር ላይ ያለህ ነገር እየጨመረ ይመጣል። ፍላጎቱን በዛው ልክ ደግሞ ዋጋ ስትከፍልለት በጣም የዛ ነገር ፍቅሩም ይጨምራል። በዛው ልክ ደግሞ አሪፍ ደረጃ የምትደርስበት ወይ ይፈጠራል ኢንሻአላህ። እና ለታናናሾች መጨረሻ ላይ ማስተላለፍ የምፈልገው ነገር ያው ቅድም እንዳልኩት ተስፋ ለመቁረጥ ነው። አዳዲስ ነገሮችን ለመፍጠር መሞከር፣ በተለያዩ በሶሻል ሚዲያዎች ምናምን ጊዜያችንን ባለማጥፋት ችግሮችን ለመፍታት በሙያችን ማለት ነው። አንዱ ኳስ የሚጫወት ከሆነ ጀስት ኳሱ ላይ በደንብ መግፋት። የተለያዩ ሙያ ያላቸው ልጆች አሉ፣ በዛው ሙያቸው በደንብ መግፋት። በፈጠራውም ስራ ያሉ ልጆች ደግሞ ተስፋ ባለመቁረጥ ጀስት ብዙ እርምጃዎችን እየሄዱ አዳዲስ ነገሮች መፍጠር። ለችግሮች የሆነ ችግሮች ሲያገኙ ለዛ ችግሮች በትንሹ ባገኙት ነገር የሆነ ነገር ቢፈጥሩ ለወደፊታቸው አሪፍ ይሆናል ብዬ አስባለሁ። ኢንሻአላህ አሪፍ ደረጃ ይደርሳሉ። ጥሩ ቆንጆ መልእክትን ያስተላለፍክልን። እንደው ትንሽ መለስ ስላድርግህና ይህን የፈጠራ ስራዎችን ስትሰራ እንግዲህ እቤት ያሉ ቁሳቁሶችን በማበላሸት ዲናሞዎችን በማውጣት እንግዲህ ሬዲዮኖችን እነሱን በማበላሸት ምናምን ነው እየሰራህ የነበረና እንደው ከቤተሰብ የነበረው ተቆጥቶህ ነገር ሊኖር ይችላል፣ ተገርፈህ ታውቃለህ እና የሚለውን እስኪ የተወሰነ እንትን እንበል። አይ እስካሁን ድረስ እንደዚህ እቃዎች ሳበላሽ ምናምን ዱላ አልደረሰብኝም። ግን በብዛት ያው የፈጠራ ስራ የሚሰራ ሰዎች ሲጀመር ሁሉም የሚያገናኘው ነገር እንዳልኩ ቅድም የሆነች ነገር የሚሰራት ሚስቴክ አለች። ያቺ ሚስቴክ ደግሞ በድሮ ጊዜ አሁን ብዙ የፈጠራ ስራ ያለፉ ነይዘዲንን በታይ ሬዲዮን ከማበላሸት ነው የጀመሩት። ያ ጆርኒ እኔም ጋር አለ። ምክንያቱም ሬዲዮ የሚበላሽበት ምክንያት ውስጡ ላይ ማግኔቶች አሉ፣ ዲናሞች አሉ፣ ወፋፍራሞች ምናምን። እኔ ግን በብዛት ያው ሬዲዮኖች ብቻ ሳይሆን ቲቪዎች፣ ቡና መፍጫዎች ምናምን እነሱ ሞካከር ነበረ፣ ፈታ ነበር ምናምን ጀስት እነሱን ለመስራት እታገል ነበር። አሮጌዎች ምናምን ሰበስብ ነበር ምናምን። ያው ሰብስቤም ደግሞ ቤት ላይ አስቀምጬው የሆነ ሀሳብ ራሱ ባይመጣልኝ እነሱ ፊት መቀመጥ በጣም ደስ ይለኝ ነበር እና በዚህ በፈጠራ ስራ እንደዚህ እቃ በመፍታት ምናምን ብዙ እንትኖች አሉ የፈታዋቸው ምናምን። ፋዘርም ብዙ የሚያማርርባቸው ነገሮች አሉ። ያን ሬዲዮን እኮ ፈታ አበላሽተዋል ምናምን። እኔ ሀቂቃ የምነግርህ ነገር እስከ 12 ዓመቴ አሁን 18 ነኝ እስከ 12 እስከ 14 ባለው ጀስት ሁሌ የሚለኝ ነበረ እንደዚህ ሰብራለህ ምናምን ብዙ ነገሮች ማበላሽ ስለነበረ ማለት ነውና ይሄ ነገር አለ። መልካም። እንደው እስኪ በመጨረሻ ማስተላለፍ የምትፈልገው መልእክት ለፈጠራ ስራው እንግዲህ የሚያግዙ አካላት ሊኖሩ ይችላሉ። እንዳጠቃላይ ደግሞ የፈጠራ ስራ ላይ መሰማራት የሚፈልጉ ታዳጊዎች ሊኖሩ ይችላሉ። በሌላ ሙያ የሚከታተሉ በትምህርት በፓይለትነት በተለያዩ ሙያዎች መሳተፍ የሚፈልጉ ታዳጊዎች አሉና እንደው ጀነራል የሆነ ሀሳብ በስተመጨረሻ ማስተላለፍ ትፈልጋለህ ከራስ ጋር አገናኝተህ ማለት ነው? ኦኬ። ያው በመጨረሻም ማስተላለፍ የምፈልገው መልእክት መጀመሪያ ለወላጆች ጀስት እኔ መካሪ ሆኜ ሳይሆን ለወላጆች
መልእክት ማስተላልፈው ነገር ልጆቻችን ወይ ልጆቻችሁ የሆነ ነገር ላይ ሲያተኩሩ እዛ ነገር ላይ በደንብ ፍላጎታቸውን አይተን ለዛ ነገር ላይ ኢንቨስት ብናደርግባቸው የሚያስፈልጋቸው ነገር ብናቀርብላቸው ከትምህርት ጎን ለጎን ያን ነገር አብሮ እንዲያስኬዱት ብናደርግ ይበልጥ አሪፍ የሆነ ደረጃ መድረስ ይችላሉ። ጀስት ልጆቹም ደግሞ በዛው ልክ ነው። አሁን ቅድም እንደተናገርኩት አላማቸውን ወይ ደግሞ ፍላጎታቸውን ካጠኑ በኋላ ወደሚፈልጉት ደረጃ መድረስ የሚችሉበት መንገድ ያ ምክንያቱም የሆነ ስራ ወደው ስሰራውና በግዳጅ ስሰራው አንድ አይደለም። እኔ አሁን ተገፍቼ ዩኒቨርሲቲ ገባ ትምህርቴ ማሪፍ አይሆንም፣ ውጤቴ ማሪፍ አይሆንም አይደለም። ግን ፈልጌው ሲሄድ ደግሞ ለዛ ነገር ዋጋ ከፍላለሁ። ስለዚህ ልጆች ፍላጎታቸውን በደንብ አውቀው ፋሚሊም ደግሞ ይሄ ነገር ተረድቷቸው እዛ ነገር ላይ በደንብ ዲፕ ገብቶ ቢሰሩ ጀስት ኢንሻአላህ አሪፍ ደረጃ መደረስ ይችላል እና በዛ ወይ ቢለፉ። ሲቀጥል ደግሞ ለተለያዩ እንደዚህ እኛ ሀገር ውስጥ ላሉ ባለሀብቶች ውጭም ላሉ ባለሀብቶች ጀስት በጣም ትንሽ የሆኑ ነገሮች በፈጠራው ስራ ላይ ኢንቨስት ቢደረግ የሚያስፈልጉን ማቴሪያሎች ቢመቻቹልን ሀቂቃ ከዚህም በላይ መስራት ይቻላል። እኔ አሁን በተለያዩ ጊዜ ስፖንሰርሺፕ ብዬ ወደ አዲስ አበባ ስመጣ ያው እስካሁን ድረስ ምንም አልተሳካም። መሞከሬን አቆማለሁ ማለት አይደለም፣ ሞክራለሁ ኢንሻአላህ። እና ምንድነው አሁን በቅርቡ የምሰራው ኢንሻአላህ ድሮን አለ። ያን ድሮን ለመስራት ኦልሞስት ወደ ከ200,000 ምናምን አካባቢ ይፈጃል ማቴሪያሎቹ ማለት ነው። በጣም ውድ ናቸው ቅድም እንደነገርኩና እነዛ ማቴሪያሎች ለመግዛት እኛ በጣም እንቸገራለን። ተማሪም ነን፣ ከፋሚሊም ጋር ትንሽ ይከብዳል ይሄን ነገር አቺቭ ለማድረግና አቅም ያላቸው ሰዎች ደግሞ እንደዚህ አይነት ልጆችን ቢያበረታቷቸው አሪፍ የሆነ ለውጥ ማምጣት ይቻላል እላለሁ። መልካም፣ በጣም እናመሰግናለን። እዚህ አዲስ አበባ ስቱዲዮ የሀሩን ሚዲያ አዲስ አበባ ስቱዲዮ መጥተህ ሀሳብን ስለገለጽክልን በሀሩን ሚዲያ ስም በደንብ እናመሰግናለን። ሀሩን ሚዲያን በቴሌብር ይደግፉ። ሀሩን ሚዲያን በቴሌብር በዕለታዊ በሳምንታዊና ወርሃዊ ክፍያ በቋሚ አባልነት ማገዝ ይችላሉ። በመጀመሪያ ወደ ቴሌብር አካውንቶ በመግባት ፔይመንት የሚለውን በመምረጥ ከሚመጡት አማራጮች ውስጥ ፈንድራይዚንግ የሚለውን ይጫኑ። በመቀጠልም ከተዘረዘሩ አማራጮች ውስጥ ሀሩን ሚዲያ የሚለውን በመፈለግ ዶኔት የሚለውን ይጫኑ። ከዚህ በኋላ ከተዘረዘሩ የዕለታዊ ሳምንታዊና ወርሃዊ የአባልነት አማራጮች መካከል የሚፈልጉትን በመምረጥ ኔክስት የሚለውን በመጫን የሚስጥር ቁጥሮን ያስገቡ። በመጨረሻም ከ127 አባል መሆኑን የሚገልጽ አጭር የጽሑፍ መልእክት ይደርስዎታል። ሁልጊዜም ከኛ ጋር ስለሆናችሁ ደስ ብሎናል። አብሮነታችሁ አይለየን። ድጋፉን ስለሰጡን እናመሰግናለን። ሀሩን ሚዲያ ቀዳሚ የመረጃ ምንጭ። ውድና የተከበራችሁ የሀሩን ሚዲያ ተከታታዮች እንግዲህ ዛሬ ከወንድማችን ሙአዝ ፈጠራ ባለሙያው ጋር ያደረግነው ቆይታ የተከታተላችሁት ይመስል ነበር። እንግዲህ በዝግጅታችን በርከት ያሉ ቁም ነገሮች እንዳገኛችሁ ተስፋ እናደርጋለን። ከወንድማችን ሙአዝ ጋር ደግሞ በሌላ ዝግጅት እንግዲህ እንገናኛለን ብለን እናስባለን። እንግዲህ ታዳጊ ልጅ ነው። የተለያዩ ባለድርሻ አካላት እንድታበረታቱት እንግዲህ በሚዲያችን ስም ጥሪ እናቀርባለን። የዛሬው ዝግጅት እንግዲህ ከእኔ አቲድ ሐሚድ ከካሜራ ባለሙያው አብዱል መሊክ ሞገስ ጋር እንግዲህ አዘጋጅንላችሁ። በሌላ ሰዓት እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ሰላም አለይኩም ወራህመቱላሂ ወበረካቱ።